ናማስቲ እኔ ዶክተር ቪጂያ ኩማር ሱባን ነኝ። በአፖሎ ማይንድ ሆስፒታሎች ቼናይ ውስጥ የሚሰሩ ከፍተኛ የልብ ጉዳይ ሕክምና ስራ አስኪያጅ ነኝ። ዛሬ ስለ ልብ ጉዳት በምስል መቅረጽ የተመሰረተ ዋና መከላከያ እነጋገራለን። ሁላችንም ልብ ጉዳት አስጨናቂ በሽታ መሆኑን እናውቃለን። እኛም ለራሳችን እንዳይከሰት መከላከል እንፈልጋለን። ስለዚህ በታሪካዊ መንገድ የመከላከያ ዘዴውን እንደተለመደው እናስተዋውቃለን። ይህም ማለት ለኮሌስትሮል መድኃኒቶችንና አስፒሪን መስጠት በሚባለው የአደጋ ምልክት መሰረት የተመሰረተ አቅጣጫ ላይ የተመሰረተ ነው። እድሜታችን፣ ጾታችንን፣ የድድብ ስኳር በሽታ፣ የደም ግፊት፣ ከፍተኛነት፣ ጨረቃ መጠጣት፣ ስብ በላይነት፣ የቤተሰብ ታሪክ፣ እንደዚህ ያሉ የአደጋ ምልክቶችን በመጠቀም ለልብ ጉዳት መከላከያ ሕክምናችንን እንደምንመድብ እንጠቀማለን። ነገር ግን ብዙ የአደጋ ምልክቶች ያላቸውን የታከሙ ታካሚዎችን እንገናኛለን። እነሱ በሕይወታቸው ሁሉ ልብ ጉዳት በፍጹም አያጋጥሟቸውም። ሌላ በኩል 1/3 የታካሚዎች በፍጹም መደበኛ የአደጋ ምልክት መግለጫ ቢኖራቸውም እንኳን በመጨረሻ ልብ ጉዳት ይደርሳቸዋል። እና ይህን ለመከላከል እና ከፍተኛ አደጋ ያላቸውን ልብ ጉዳት የሚያጋጥሙ ሰዎች እንዳንዘንጋቸው ለመደረግ በአሁኑ ጊዜ የሚባለውን በምስል መውሰድ የተመሰረተ አቅጣጫ ለመጀመሪያ መከላከያ አስገብተዋል። ስለዚህ እንደ ካንሰር ሕክምና ሲሆን የጡት ካንሰርን በማሞግራፊ ወይም የኮሎን ካንሰርን በኮሎኖስኮፒ በቀድሞ ሲያዩ እንደምንሰራ በምስል መውሰድ የአንጎል የልብና የወገን ደም ቧንቧዎች ውስጥ የኮሌስትሮል ቅድመ ቅንጣቶችን በቀድሞ እንደምንለይ እናየዋለን። ለአንጎላችንና ለወገን ደም ቧንቧዎቻችን ምስል ለመውሰድ አልትራሳውንድ ምስል እንጠቀማለን። ለልብ ደም ቧንቧዎቻችን ምስል ደግሞ ካርዲያክ ሲቲ እንጠቀማለን። በዚህ መንገድ በእነዚህ አካባቢዎች የኮሌስትሮል ቅድመ ቅንጣቶችን በቀድሞ እንለይበታለን እና ቅንጣት ካልተገኘ የልብ ጉዳት የሚያጋጥምህ ዕድል በጣም ዝቅተኛ ነው። ነገር ግን ቅንጣቶች ካሉ እንደገና በምትያዙት ቅንጣት መጠን የተያያዘ አደጋ ይጨምራል። ስለዚህ ቅንጣቶቹ በሚጨምሩ መጠን የልብ ጉዳት አደጋ ይጨምራል እና በጣም ከፍተኛ የመከላከያ መድኃኒቶች መውሰድ ይገባሃል። ስለዚህ ይህን አተገባበር በመጠቀም ዝቅተኛ አደጋ ላይ ያለ ሰውን በተጨማሪ መድኃኒት መስጠትና ከፍተኛ አደጋ ላይ ያለውን ደግሞ በቂ መድኃኒት አለመስጠት ፈጽሞ ሊቀነስ ይችላል። እና ይህ የልብ ጉዳት በመከላከል ላይ በመገምገምና በመድኃኒት ስጦታ የሚከተለው መንገድ መሆን አለበት።